እነሆ መቆያ በመቆያችን እናቆያችሁ። የሚመሩት ፕሬዝዳንት አንዳንድ ጎረቤቶቻቸው የሚጠሉባቸውን ግን አብዛኛው ህዝባቸው የሚወድላቸው ባህሪ አላቸው። መመሪያዬ ቦሊቪያን መሰረት ያደረገ ሶሻሊዝም ነው ሲሉ እና አሜሪካ ተናደውባቸዋል። ህዝባቸው ግን የሀገራቸውን ምጣኔ ሀብት በ3 እጥፍ ያሳደጉበትን አመራራቸውን ወዶላቸዋል። አደንዛዥ እጽን ለመቆጣጠር አይተባበሩም ብለው እና አሜሪካ ሲወቅሷቸው፣ እርሳቸው ግን የኮካ ቅጠላችንን ኮኬን አድርጋችሁ አደንዛዥ እጽ ያደረጋችሁት እናንተ ናችሁ፣ እኛ ግን ለባህላዊ መድኃኒትና ለአገር ውስጥ ፍጆታ የምንጠቀምበት በመሆኑ ማምረታችንን አናቋርጥም ሲሉ ህዝባቸው አበጀኸኛ ልጅ ብሏቸዋል። አሜሪካና ደጋፊዎቿ ደግሞ እጅግ ተበሳጭተውባቸው ዓይንህን እንዳናይ ብለው የንግድ ግንኙነታቸውን እስከ ማቋረጥ ደርሰዋል። ህዝባቸው ስለወደዳቸው 3 ጊዜ አከታትሎ መርጧቸዋል። አመራረጣቸውም የሳውቁዮሽ ምርጫ ሳይሆን ጠላቶቻቸውና አሜሪካ እንኳን ሲጭሩ ውለው አድረው አንዳች እንከን ያላገኙበትና የመጨበርበር ክስ ያልቀረበበት ምርጫ ነው። ደግሞም ምንም አደረገ ምን ሳይታፈንና ሳይገደድ ወይም በተጽዕኖ መላጊያ ሳይሞዠቅ የሀገሩ ህዝብ በፍላጎቱ የወደደውን ከመረጠ ሌላው ምን አገባው? ፕሬዝዳንት ኡቮ ሞራሌስም የሚሉት ይህንኑ ነው። የቦሊቪያ ህዝብ ያከበረኝን ያላከበረ መንግስት አላከብረውም። ቦሊቪያን እንደ ነጻ ሀገር አይቶ በኩልነት ደረጃ ለመነጋገር ያልፈለገ መንግስት ትልቅነቱን ራሱ ቀዶ ይልበሰው ይላሉ። ከቦሊቪያ ከነባሩ ተወላጅ ህንዳውያን ተወላጅነታቸውን የሚመዙት ኡቮ ሞራሌስ ላቲን አሜሪካዊቷ ቦሊቪያ በቺሊና በአርጀንቲና መካከል የምትገኝ ሀገር ናት። ከ10 ሚሊዮን በላይ ህዝብ ይኖርባታል። ከነዚህ ውስጥ 60% የሚሆነው ነባሩ ተወላጅ ነው። ነባር ተወላጆች የሚባሉት በቀድሞ አጠራር ቀይ ህንዳውያን የሚባሉት ናቸው። ስፔን ቦሊቪያን በቀይ ግዛትነት ከያዞች ወዲህ ነባሮቹ ተወላጆች 10% የሚሆኑት ከነጮቹ ጋር ተዳቅለዋል። 20% የሚሆኑት ግን አሁንም ነጮቹ ናቸው። ቦሊቪያ ከስፔን ቅኝ ተገዥነት ነፃ ከወጣች በኋላ የመሪነቱን ስልጣን የያዙት ነጮቹ ነበሩ። ኡቮ ሞራሌስ ከነባሩ ተወላጅ የተገኙ የመጀመሪያው ፕሬዝዳንት ናቸው። ባራክ ኦባማ ለጥቁር ሊታሰብ የማይችለውን የአሜሪካ ፕሬዝዳንትነት እንዳገኙት ሁሉ ሞራሌስም በቦሊቪያ ለነባሩ ተወላጅ ህንዳውያን ይታሰብ ያልነበረውን ፕሬዝዳንትነት ለማግኘት በቅተዋል። ይህንን ግጥምጥሞች ጠቅሰው ከኦባማ ጋር ለለውጥ መስራት እንችላለን ብለው ነበር። ግን እንዳሰቡት ከአሜሪካ ጋር ያላቸው ግንኙነት ወደ መልካም ግንኙነት አልተሸጋገረም። ባለፈው መስከረም ወር ላይ ተሰብስቦ በነበረው የተባበሩት መንግስታት ድርጅት የመሪዎች ጉባኤ ላይ በኦባማም ተስፋ ቆርጠው ኖሮ ኢምፔሪያሊስት ብለው አሉ። ግን የሶሻሊዝም አስተሳሰባቸው የቦሊቪያን ባህልና ህዝብ ከግምት ያስገባ መሆኑን ያምናሉ። ከ1950ዎቹ ጀምሮ በየሀገሩ ሶሻሊስት ነን ብለው ስልጣን ይይዙ የነበሩት የወታደርና የሲቪል መሪዎች የሀገራቸውን ልማድና ባህል የማንነትን ምሴት ደርምሰው አዲስ ሰው እንፈጥራለን እንደሚሉት አይደሉም። ከነርሱ ብዙ ይርቃሉ። ያንተ ሶሻሊዝም የቬኔዙዌላው አይነት ነው ወይስ የኩባው ስትል የአልጀዚራዋ ጋዜጠኛ ጠይቃቸው ነበር። የሁሉም ሳይሆን የቦሊቪያ ሶሻሊዝም ነው። የኩባን ስርዓት ቦሊቪያ ላይ ለማስረጽ መሞከር እኮ ድብቅ አለመፈለጋቸው ነው። አብዛኛዎቹ ህዝባቸውን ቀጥቅጠውና ፈጅተው ያለፉ መሪዎች የሶሻሊዝም ስርዓት ሲወዱት እንደነፍሳቸው ነው። የጭቁኑን ህዝብ ፍላጎት መነሻ አድርገው የጭቁኑ ህዝብ አጋሪነታቸውን ለማስተማመን ከደሃ ቤተሰብ መገኘታቸውን እየጠቀሱ ይቀሰቅሱታል። የስልጣኑን እርካብ ተቆናጠው መሪ ከሆኑ በኋላ ግን ድህነታቸው እንዳይነገር አየሩንም ምድሩንም ያስጠብቃሉ። ስልጣን የያዙለት ጀምሮ ከህዝቡ ሁሉ ልዩና የበላይ መሆናቸው ስለሚሰማቸው ያሳለፉትን ህይወት በእጅጉ ያፍሩበታል። እንኳንስ ታሪካቸው ፎቶግራፋቸው ሲሳል ያለመልካቸው ያማሩ እንዲሆኑ ጥንቃቄ እንዲደረግበት ባደግዳጊዎቻቸው በኩል ያስፈጽማሉ። ከንፈሩን አሳንሱ፣ አፍንጫውን ጨምሩ፣ ግርማ ሞገስ ስጡት እየተባሉ ሰዓሊዎች የማዘዣ ማዕት ይተላለፍላቸዋል።
ግራዘመሙ ኡቮ ሞራሌስ ግን እንደዚህ አይደሉም። በርግጥ ወደ ስልጣን አመጣጣቸውም ጠላቶቻቸውና አሜሪካ ሊያስተባብሉት ባልቻሉ ባልተጨበረበረና ግዳጅ በሌለበት የህዝብ ምርጫ በመሆኑ በረደውና በዘንጥለው የኃይል እርምጃ ከመጡት መሪዎች በፍጹም ይለያሉ። እርሳቸው በመካከለኛው አሜሪካ ደሃ በሆነችው አገር ቦሊቪያ ደሃ ከሆኑ ቤተሰቦች ተወልደው ማደጋቸውን መናገር አያፍሩም። እንደ ህዝቡ ባህላዊ አኗኗር ከፊሉን አካላቸውን ተራቁተው ማደጋቸውንም አይደብቁም። vivimos o sobrevivimos tres de niño የአምስትና የስድስት ዓመት ልጅ ሆኜ ወደ ትምህርት ቤት ለመሄድ በየቀኑ 5 ኪሎ ሜትር መጓዝ ነበረብኝ። 8ና 9 ዓመት ሲሆነኝ ቁርሴን፣ ምሳዬን፣ እራቴን ራሴ ማዘጋጀት ነበረብኝ። የምመገበው ሾርባ ብቻ ነበር። ሾርባ ብቻ። ኤሌክትሪክ የለም። የምንጠቀመው ኩራዝ ብቻ ነበር። አዎ በጣም ድሆች ነበርን። የምንጠጣው ውሃ እንኳን ይቸግረናል። የምንጠጣው የኩሬ ውሃ ሲሆን ከብቶች ስለሚጠጡበት ሲረግጡት ይደፈርሳል። ትላትሎች አሉበት። ስለዚህ እንዲጣራልን ከመጠጫው ላይ ጨርቅ አድርገን ነበር የምንጠጣው። ልጅ ሆኜ የላማና ሻኛ የሌለው ግመል መሳይ እንስሳ የበግ ቆዳ እየሸጥኩ ነው ያደግኩት። 15ና 16 ዓመት ሲሆነኝ ነው ለመጀመሪያ ጊዜ በመታጠቢያ ቤት ገላዬን የታጠብኩት። የመጀመሪያውን የውስጥ ሱሪ የለበስኩት 13 ዓመት ሲሆነኝ ነው። ልጅ ሆኜ የምለብሰው ከበግና ከላማ ቆዳ የሚሰራውን ዝተት ነው። ቁምጣው ከዝተት ይሰራል። የመጀመሪያውን የደንብ ልብስ የለበስኩት የነጻነት ቀናችንን በማከብርበት ዕለት ነበር። ያን ዕለት የተሰማኝን ወደር የሌለው ደስታ እስከ ዛሬም አልረሳውም። አሁን ድረስ አባቴ ብርቱካን ያቀመሰኝን ዕለት አስታውሰዋለሁ። 9ና 10 ዓመት እስኪሆነኝ ብርቱካን አላውቅም ነበር። አንዷን ብርቱካን ከእህቴና ከወንድሜ ጋር ተካፈልኳት። የተለየ ጣዕም ያለው ሆኖ ተሰማኝ። እናቴ ከለከለችኝ እንጂ ከነልጣጩ ልበላው ነበር። የከለከለችኝ ለሻይ እናደርቀዋለን ብላ ነው። ከእንዲህ ያለ ቤተሰብ ነው የወጣሁት። 7 ተወልደን 3ታችን ብቻ ነን ያደግነው። አሁን ታላቁ ምኞቴ አንድም ልጅ እኔ እንዳሳለፍኩት ያለ ሕይወት እንዳይገጥመው ነው። como 5 kilómetros ida vuelta para poder llegar a la escuela. እኚህ በረሃብና በርዛት እየተሸነቆጡ ያደጉት የ56 ዓመቱ ሞራሌስ አሁን የቦሊቪያ ፕሬዝዳንት ሆነዋል። በርግጥም እንዳሰቡት ፕሬዝዳንት ከሆኑ በኋላ የሀገራቸውን ድሃ ሕዝብ ኑሮ ለማሻሻል ጥሩ ውጤት በማስመዝገባቸው ደስተኛ ናቸው። ይሁንና ያንኑ ድህነታቸውን እያስታወሱ ዛሬም አጠግቦ የሚሏቸው አሽሟጣጮች አላጡም። በጉርጉዞ ላይ እንዳሉ የጫማ ማሰሪያቸው ክር ተፈታ። አጃቢያቸው ሲያስርላቸው የሚያሳይ በሞባይል የተቀረጸ ምስል በየድረገጹ ተለቀቀ። ይህ ለተቃዋሚዎቻቸውና ለአንዳንድ ጋዜጦች ዋና ጉዳይ ሆኖላቸው ሰነበተ። የፖለቲካ የምሰሶ እኩልነትን መፍጠር ነው የሚለው ሞራሌስ አጃቢውን አዋርዶ እንደ መኳንንት ጫማውን አሳሰረው። ለድሆች እቆማለሁ የሚለው ውሸቱን መሆኑን ተጋለጠ። ዛሬማ ምን ያድርግ ድሃ ንቋል እያሉ አብጠለጠሏቸው። የተቃዋሚው የፓርላማ አባል ኮርቱሎ ሙሬሌ ፕሬዝዳንታችንማ የፈለገውን ለማድረግ የሚችል ልዩ ሰው የሆነ መስሎታል እያሉ ተራቀቁባቸው። ለፕሬዝዳንትነት እጩ ተወዳዳሪ የነበሩት ሳሙኤል ዱራም ጫማቸውን ሲያሳስሩ የሚያሳየውን ፊልም ካዩ በኋላ ይህ እንግዲህ የ21ኛው ክፍለ ዘመን ሶሻሊዝም አሰራር መሆኑ ነው ሲሉ አሹፈውባቸዋል። ያም ሆኖ የራሳቸው ደጋፊዎችም የተሰጠውን አስተያየት የጠላት ወሬ በሚል ስሜት ጆሮ እንዳይሰጠው ጎትጉተዋል። የፕሬዝዳንቱ ተቃዋሚዎች ይህን ፊልም በማሳየት የፕሬዝዳንቱን ስብዕና ዝቅ ለማድረግ ይረዳናል ብለው ከሆነ ርካሽ ፍላጎት ነው ይላሉ የፓርላማው አባል ኔሌዳ ሲፋንቴስ። የቦሊቪያ የደህንነት ጉዳይ ኃላፊውም ባታውቁት ነው እንጂ ፕሬዝዳንቱ ለጸጥታ አጠባበቅ ሲባል ዘለግ ላለ ጊዜ ማጎንበስ አይቮ ሞራሌስ ከንጋቱ 10 ሰዓት ቢዘገዩ 11 ሰዓት የዕለቱን ሥራ ይጀምራሉ። ከምሽቱ 5 ሰዓት ወይም እስከ እኩለ ሌሊት ድረስ ቆይተው ይተኛሉ። ውሏቸው በጥድፊያ ነው። የተያዘላቸውን ፕሮግራም ሳያዛንፉ ይሰራሉ። ሁሉ ነገራቸው ጥድፊያ ይበዛዋል። ሲሄዱ ሩጫ ነው፣ ሲበሉ ጥድፊያ ነው። ማድረግ የሚፈልጉትን ከማድረግ የሚያግዳቸው ነገር አይፈልጉም።
ሹፌራቸውን እንዲሄድ ካሰናበቱ በኋላ የሚሄዱበት ካጋጠማቸው መኪናቸውን ይዘው ይፈተለካሉ። ሳይታሰብ ከህዝብ መሃል ጥልቅ ይላሉ። እንደሳቸው እየሮጡ የማይለዩዋቸው ሬዲዮ በተገጠመበት ቶዮታ ላንድ ክሩዘር የሚከታተሏቸው አጃቢዎች አሏቸው። አጃቢዎቻቸው ሁልጊዜም ሳይናደዱባቸው አይቀሩም። ወደ ህዝብ የሚቀርቡ መሪዎች ለጠባቂዎቻቸው አስጨናቂ ይሆናሉ። ፕሬዝዳንት ኡቮ በሚሄዱበት መንገድ መኪና ይቁም ወይም ከመንገድ ይገለል አይባልም። አብረው እየተተራመሱ ይሄዳሉ። በእርግጥ የፕሮቶኮል ጉዳይ የሚፈልግ አቀባበል ሲኖር በሞተር ብስክሌተኞች ታጅበው ይሄዳሉ። በቀን ከ18 እስከ 20 ሰዓታት ይሰራሉ የሚባሉትን የፕሬዝዳንት ሞራሌስን ውሎ ለማረጋገጥ የራሽያ ቲቪ ጋዜጠኛና የካሜራ ባለሙያ አንድ ቀን ሙሉ ሲከታተሏቸው ዋሉ። ጋዜጠኞቹ እርሳቸው ካንዱ ወደ አንዱ ስብሰባ በሄዱ ቁጥር ሩጫ ፈትኗቸው እስከ መድከም ደርሰዋል። በዚያ ዕለት 7 ስብሰባዎችን መካፈላቸውን፣ የቢሮ ጉዳይ መፈጸማቸውን ጋዜጠኛዋ አይታለች። ትውልድ አካባቢያቸው አንድ በዓል ስለነበረ በአይሮፕላን ከዚያም በሄሊኮፕተር ተዛውረው ሲሄዱም አይታለች። ከበዓሉ በኋላ ማሊያ ለብሰው ዘና ለማለት የእግር ኳስ ሲጫወቱ ሲወድቁና ሲነሱም ነበር። ብትወድቅና ብትጎዳስ አለቻቸው ጋዜጠኛዋ በኋላ አይሮፕላን ውስጥ ስታገኛቸው። ታዲያ በወድቅስ ሌላው ሲወድቅ የለም እንዴ ብለው ጥያቄውን በጥያቄ ዘጉባት። ሞራሌስ የእግር ኳስ ጨዋታ ሲወዱ ነፍሳቸው ነው፣ ዳንስም ደስ ይለኛል ይላሉ። በዚያው ዕለት ለበዓሉ ላይ ከተገኙት ህዝቦች ጋር እየተሻሙ ምግባቸውን በልተው ወደ ከተማ ተመለሱ። It's 2 p.m. We're leaving Paria. It's a town in the Soracachi district. President Evo is driving himself. He's right behind us. Local people gave the president a very warm welcome. ምሽቱን ደግሞ ከኢንቨስተሮች ጋር ስብሰባ ስለነበራቸው ልብሳቸውን ለውጠው ራት ግብዣው ላይ ተገኙ። ያን ጊዜ ግን የፕሬዝዳንትነት ክብራቸው ይጠበቃል። ፕሬዝዳንት ሞራሌ ከድሃው ጋር ድሃ፣ ከሀብታሙ ጋር ሀብታም፣ ከወዛደሩ ጋር ወዛደር ሆነው መዋል የሚችሉ መሪ ናቸው። ከግብዣው በኋላ ወደ ቢሮአቸው ተመለሱ። ከዚያ በኋላ ጋዜጠኞቹ ደከማቸውና ተለዩአቸው። It's 11 p.m. now, so it's been what? Almost 20 hours. 20 hours is a lot. የነባሩ ተወላጅ ዝርያ እንደመሆናቸው ካለባበሳቸው ጀምሮ ባህላቸውን አይረሱም። በክብረ በዓል ላይ ላባ ራሳቸው ላይ ሽጠው የተነባበሩ ዱቃዎች አጥልቀው በዥጉርጉሩ የባህል ጨርቅ ደምቀው ይታያሉ። አዘውትረው በሚለብሱት ኮታቸውም ላይ ዥጉርጉሩ ጥለት በቀጭኑ ተጠልፏል። አሜሪካ ከቦሊቪያው ፕሬዝዳንት ሞራሌስ ጋር ጥርስ የተናከሰችው በግራ ዘመም አስተሳሰባቸው መሆኑ ቢታመንበትም አሜሪካ ግን ይህንን በአደባባይ አትጠቅስም። ከፕሬዝዳንቱ ጋር ዋናው ጸቤ ያደንዛዥ እጽ ዝውውርን ለመቆጣጠር ለማደርገው ጥረት አልተባበርም ስላለኝ ነው ትላለች። ይህንንም ሰበብ አድርጋ ከፕሬዝዳንት ቡሽ የስልጣን ዘመን ጊዜ ጀምሮ የንግድ ግንኙነቷን እንዳቋረጠች ነው። ሞራሌስ ይህንንና የኤምባሲው ሥራ በመንግስት ላይ የግልበጣ ሥራ ማስተባበር ሆኗል ብለው የአሜሪካን አምባሳደር በ24 ሰዓታት አባረው ኤምባሲውን ዘግተዋል። በቦሊቪያ ያደንዛዥ እጽ ዝውውርን ለመቆጣጠር የተቋቋመውንና በአሜሪካ የሚመራውን መስሪያ ቤትና የአሜሪካን የጦር ካምፕ ዘጉት። ፕሬዝዳንት ሞራሌስ የሚሉት ከአሜሪካ ጋር ለመግባባትና ለመነጋገር መጀመሪያ እንደ ነጻ ሀገር መከባበር አለብን ነው። አሜሪካ አዛዣችን ልትሆን አትችልም፣ በየጓዳችን እየገባች ልፈትፍት ማለቷንም ካላቆመች እሻንልም ብለው ቆርጠዋል። መቼ ነው ከአሜሪካ ጋር የዲፕሎማቲክ ግንኙነታችሁን የምትቀጥሉት ተብለው ሲጠየቁም አንዱ ሌላውን እኩል ሲያከብር ብቻ ሲሉ እንዛዥ እጽነት የሚጠቀሙበት የኮካ ተክል የህዝቡ ነባር ተክል ነው፣ ለባህላዊና ለሀገር ውስጥ መድኃኒትነት የሀገሬው ሰዎች ሲጠቀሙበት የኖሩ እንደመሆኑ የኮካን ተክል አጥፋ ብሎ ነገር የማይሆን ነው ብለው አቋም ይዘዋል። ባለፈው ዓመት በተደረገው የምርጫ ውድድር በህዝቡ ፊት የኮካን ቅጠል እያኘኩ እና ምን ይሁን እያሉ እና አሜሪካን ሲያሽሟጥጡ ታይተዋል። የኮካን ቅጠል ራሳቸው ያመረቱ ያደጉት ሞራሌስ ኮካን ወደ ኮኬይን የለወጡት እነሱ ስለሆኑ ችግሩም የራሳቸው ነው የሚል መልስ ሲያስተላልፉ በተደጋጋሚ ተሰምተዋል። ግን ያደንዛዥ እጽ ዝውውርን ለመቀነስ በሀገራቸው የኮካ ቅጠል ምርት እንዲቀንስ አድርጌያለሁ ብለዋል።
የአሜሪካ ወዳጆች የሚባሉት የቦሊቪያ መሪዎች በስልጣን ላይ በነበሩ ጊዜ 32 ሄክታር የነበረውን አሁን አንድ ሰው ሳይሞትና አንድ ጥይት ሳይተኮስ ወደ 23 ዝቅ ማለቱን አመርቂ የቁጥጥር ዘዴ መሆኑን ይናገራሉ። አሜሪካ ግን በአደንዛዥ እጽ አዘዋዋሪነት እንደ ፓናማው መሪ ኦርቴጋ ወንጅላ በሀገሪቱ ጥቅም አሳባ እንዳትወራቸው ማስረጃ አላገኘችባቸውም። አትተዋቸው ነገር በብብቷ ውስጥ ሰርገው ዞር በይ እያለ የሚገላምጥ መንግስት እንዲኖር አልፈለገችም። ስለዚህ ለአሜሪካ የቦሊቪያ ነገር የጉሮሮ ላይ አጥንት ሆነ። ፕሬዝዳንት ሞራሌስ ስልጣን ከያዙ ወዲህ የዛች ሀገር ምጣኔ ሀብት በ3 እጥፍ በማደጉ አብዛኛውን ህዝባቸውን ከጎናቸው ለማሰለፍ ችለዋል። የሚቀጥሉትን 5 ዓመታት እንዲመሩ ለ3ኛ ጊዜ የመረጣቸው ህዝብ ቁጥር ባለፈው ከመረጣቸው ከፍ ብሎ መታየቱም የዚሁ ውጤት ነው ተብሏል። ይህንንም ለማስተካከል ወይም ለመለወጥ አሜሪካ መግቢያ ቀዳዳ አላገኘችም። የአሜሪካን አምባሳደርን በማባረሬ የእጽ ዝውውር ተከላካይ መስሪያ ቤትንና የአሜሪካንን የጦር ካምፕ በመዝጋቴ ደስተኛ ነኝ። አሁን የአሜሪካ አምባሳደር ባለመኖሩ መንግስትን ለመገልበጥ የሚደረገው ሴራ ቀንሷል። ፖለቲካዊና ማህበራዊ መረጋጋቱ የተሻለ ሆኗል። አይኤምኤፍ ሳይኖርም የተሻለ ምጣኔ ሀብት ባለቤቶች ሆነናል። እነሱ የሚፈልጉት በፖለቲካ ተጽዕኖ እየደፈቁ ምጣኔ ሀብታችንን ማድቀቅ ነበር። እንደዚያ ማድረግ ፈጽሞ የማይቻልና ያለቀ የደቀቀ ነገር ነው። ፕሬዝዳንት ሞራሌስ በጠላቶቻቸው ዘንድ የሚተቹበት አንደኛው የሕፃናት ጉልበት ሥራ ሕጋዊ እንዲሆን አድርገዋል ተብለው ነው። በቦሊቪያ ልጆች በጉልበት ሥራ እንዲሳተፉ በሕግ ተደንግጓል። ከማዕድን ቁፋሮ እስከ መንገድ ዕቃ ሽያጭ ድረስ ልጆች ከፍተኛ ተሳትፎ አላቸው። በሕግ እንዲፈቀድም በሰላማዊ ሰልፍ የጠየቁት ራሳቸው ልጆቹ ነበሩ። ፕሬዝዳንቱ የጠየቁትን ይሻሏቸው አይሆንም ቢሉም ልጆቹ አይሰሩም ብሎ ሕግ የሚያስከብር ማስቸገሩንም እኛም እዚህ የምናየው ነው። ተቃዋሚዎቻቸው ጮኹባቸው። ይህ ሰውዬ የሕፃናት ጉልበት ብዝበዛን ሕጋዊ አድርጎ ታረፈው አሏቸው። እርሳቸው ግን አልሰሟቸውም። የሕፃናት ጉልበት ብዝበዛን እቃወማለሁ፣ ግን ልጆቹ ለወደፊቱ ሕይወታቸው ኃላፊነት እንዲሰማቸው ከወዲሁ የሚችሉትን ያህል ሥራ ቢሰሩ ይጠቅማቸዋል እንጂ ጉዳቱ ምን ላይ ነው ብለው ጠየቁ። የቤተሰብ ሥራ ያለው ልጁ ከቤተሰቡ ጋር ቢሠራ ሥራ ይለምዳል እንጂ ጉዳት አይሆንበትም አሉ። አብዛኛው ድሃ በሆነ ሀገር የሚኖር ሕዝብ እንደነዚህ ያሉ መብቶች ቅንጦት አድርጎ ስለሚቆጥራቸው የፕሬዝዳንት ክርስቲያን ሊቀ ጳጳስ ቦሊቪያን በጎበኙ ጊዜ ከፕሬዝዳንት ሞራሌስ የተበረከተላቸው ስጦታ ንትርክና ቅሬታ ጎትቶ ሰነበተ። ፕሬዝዳንት ሞራሌስ ህንዳውያን የሚባለው ነባሩ ተወላጅ ከመሆናቸው ጋር የኮሙኒዝም አስተሳሰባቸው አብዛኛው ህዝባቸው የሚከተለውን የካቶሊክ ቤተክርስቲያን እምነት ተከታይ አይደሉም። የመሪነቱን ስልጣን ከያዙ በኋላ የሮማን ካቶሊክ ቤተክርስቲያን ለአካባቢው ሀገሮች ቅኝ ተገዥነት የነበራትን ሚና እያስታወሱ ሲተቹና ሲወቅሱ ቆይተዋል። ከፕሬዝዳንታዊው ቤተ መንግስትም መጽሐፍ ቅዱስንና መስቀሉ እንዲወገዱ አድርገዋል። ቤተክርስቲያኗን መንግስት ለማስገልበጥ ከና አሜሪካ ጋር ትተባበራለች ብለው ስለጠረጠሩ ዋነኛ ጠላታችን ብለው በአደባባይ ፈርጀዋት ነበር። ይሁንና አባ ፍራንሲስ ሊቀ ጳጳስ ከሆኑ በኋላ አስተያየታቸውን በድንገት ለውጠው ቤተክርስቲያኗን አክባሪ ሆነው ተገኝተዋል። እኛ ቦሊቪያውያን ሁለት እምነት እንከተላለን፣ አንደኛው ካቶሊክ፣ ሌላው ሀገር በቀሉ እምነት ሲሉ ተናግረዋል። ሊቀ ጳጳስ ፍራንሲስ እነዚህን ስሜቶች ተከትለው ቦሊቪያ ሲደርሱ ከጋላ አቀባበል ጋር ስጦታ አበረከቱላቸው። ከበርካታ ስጦታዎቹ መካከል ሃይማኖትን የሚቃወመው የኮሙኒስት ምልክት በሆነው ማጭድና መዶሻ ላይ የኢየሱስ ክርስቶስ ስነ ስቅለት የተቀረጸበት ቅርጽ ነበር። ይህ ስጦታ በካቶሊካውያኑ ዘንድ እንደ ፌዝ ተቆጥሮ ቁጣ ቀሰቀሰ። የዓለም መድኃኒት የሆነውን የክርስቶስን ስቅለት አምላክ የሚባል ነገር የለም በሚለው ኮሙኒዝም ምልክት ላይ ቀርጾ ያውም ለሊቀ ጳጳሱ ስጦታ ማቅረብ እንዴት ያለ ንቀት ነው ብለው አጉተመተሙ። የቦሊቪያ ባለስልጣኖች ግን ቁጣችሁ አግባብ አይደለም፣ ስለማታውቁ ይሆናል እንጂ ካቶሊኩ አባ ሉዊስ ስፒናል የቀረጹት ግልባጭ ነው አሉ። አባ ስፒናል በቦሊቪያ የሰብአዊ መብት ተከራካሪ የነበሩ የካቶሊክ ሃይማኖት አባትና በወታደራዊ መንግስት ወታደሮች የተገደሉ ናቸው። ሊቀ ጳጳስ አባ ፍራንሲስም ከተቀበሩበት ቦታ ድረስ ሄደው ጸሎት አድርገውላቸዋል። አባ ስፒናል የሀገሪቱን እድገት አስመዘግባለሁ የሚለው ኮሙኒስታዊ ሥርዓት በካቶሊክ እምነት ጋር ተጣምሮ ሊሰራ እንደሚችል ለማሳየት
ያን ቅርጽ ነድፈው ነበር። እንግዲህ የቅርጹ ምንጭ ይህ ሆኖ ሳለ ፕሬዝዳንቱን ለምን ተወቅሳላችሁ ሲሉ ተከራከሩ። ከአሜሪካ ጋር አይንና ናጫ የሆኑት ፕሬዝዳንት ሞራሌስ በወጡበትና በገቡበት የሲአይኤ ክትትል እንደማይለያቸው ያውቁታል። ነገር ግን አይሮፕላናቸው የሚያርፍበት እስኪያጣ ድረስ ክትትል ያደርጋል ብለው ያሰቡ አይመስሉም። ሞራሌስ ወደ ሞስኮ ለሥራ ጉብኝት ሄደው ሲመለሱ ነዳጅ ለመሙላት በአውሮፓ ሀገሮች በአንደኛው ማረፍ ያስፈልጋቸው ነበር። ስፔን፣ ፖርቱጋል፣ ፈረንሳይ፣ ኢጣሊያ ሁሉም አድማ መጥተው አናሳርፍም አሏቸው። በዚህ ሰዓት ማረፍ እንፈልጋለን፣ ምክንያቱም ትክክለኛውን የነዳጅ መጠን ማወቅ አልቻልንም። ስለዚህ ማረፍ እንፈልጋለን። ምክንያት የሲአይኤ ኮንትራት ሰራተኛ የነበረውና የብሔራዊ ጸጥታ ኤጀንሲን ጥብቅ ሚስጥሮች መንትፎ በአደባባይ ዘርግፏል ብላ አሜሪካ የምታሳድደው ኤድዋርድ ስኖደን ከሞስኮ አምጥተውት አብሯቸዋል የሚል ጥርጣሬ ነው። ወሬው የመነጨው ከሲአይኤ ነው ብለው ቦሊቪያውያኑ ያምናሉ። ፕሬዝዳንት ኡቮ ቀደም ሲል ስኖደን በቦሊቪያ እንዲኖር ከፈለገ በደስታ እንደሚያስተናግዱት ተናግረው ነበር። ስለዚህ ከሞስኮ ጉብኝታቸው ሲመለሱ ዓለም አቀፍ የሆነውን ያለመደፈር መብታቸውን ተጠቅመው ወደ ቦሊቪያ ይዘውት ይሄዱ ይሆናል የሚል እምነት አደረባቸው። ከብዙ መንከራተት በኋላ የኦስትሪያ መንግሥት ፈቅዶ ቬና ላይ አረፉ። ያም ሆኖ ከመንገዳቸው በ10 ሰዓታት ዘገዩ። ይህ የፕሬዝዳንትነት ክብራቸው መደፈር በተባበሩት መንግሥታት ድርጅት የተረጋገጠውን የሀገር መሪዎች መብት መጣስ ነው ተብሎ በቦሊቪያና በላቲን አሜሪካ ሀገሮች ቁጣ ቀሰቀሰ። የአሜሪካ ወዳጆች እነ ብራዚልና ቺሊ የለዘብ አቋም ቢያሳዩም እነ አርጀንቲናና ቬኔዙዌላ፣ ኩባና ኒካራጓ፣ ሌሎቹም እነሱን የመሳሰሉ ሀገሮች ድርጊቱን በከፍተኛ ተቃውሞ አውግዘውታል። አሜሪካ ግን ስለሆነው ነገር እኔ የማያውቀው ነገር የለኝም ብላ ዘጋች። ፈረንሳይ ፕሬዝዳንቱ ያሉበት አይሮፕላን መሆኑን መች አወቅንና ብላ ማለች። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም እንዲህ ያለ ድርጊት ወደፊት መደገም የለበትም ብለው ዝም አሉ። መቼም የአሜሪካ ስህተት ብዙ ጊዜ የዚያን ድርጅት ብርክ ያስይዛልና ባንኪሙንም ወደፊት እንዳይደገም ብለው ዝም አሉ። ይህ ሁሉ ሆኖ ሞራሌስ ሞራላቸው አልወደቀም። ኢምፔሪያሊስቶች ጠለፋ እያሉም አሾፉባቸው። አንድ ጊዜ የሩሲያ የእንግሊዝኛ ዜና ቻናል ጋዜጠኛ ለአውሮፕላናቸው ማረፊያ ሀገር መከልከላቸውን አንስታ ግን ስኖደን አይሮፕላን ውስጥ አልነበረም አደል ስትል ጠየቀቻቸው። ነበር ግን ቬና ወረድ ነው ብለው ቀለዱባት። የኬጂቢ ግርፍ የሆኑት ፑቲን እንዲህ ያለ ሞኛ ሞኝ ድርጊት ይፈጽማሉ ብሎ ሲአይኤ መገመቱ በጣም ያቀለዋል ብለዋል የቦሊቪያም የፓርላማ አባል። ፕሬዝዳንት ኡቮ የስልጣን ዘመናቸው ሲጠናቀቅ ምን መስራት እንዳለባቸው ካሁኑ ወስነዋል። ምግብ ቤት ከፍተው አስተናጋጅ ለመሆን ቆርጠዋል። የምግብ ቤት አስተናጋጅ እስከ ዛሬ ተደጋግሞ እንደታየው እንኳንስ ለ3 ጊዜ የተመረጠ አንድ የሥራ ዘመን የተመረጠ የደሃ ሀገር መሪ ከዚያም ከዚህም ወጭልፎ በውጭ ሀገር ታላላቅ ከተሞች ቤት ገዝቶ የተንደላቀቀ ኑሮ ለመኖር የሌሊት ህልሙ የቀን ምኞቱ ነው። ሞራሌስ ግን ምግብ ቤት ከፍቼ አስተናጋጅ እሆናለሁ ብለው አቅደዋል። ለእርሳቸው መስራት በሀገር ነው። ገንዘብ መገኘት ያለበትም እንደ ሀገራቸው ህዝብ በወዙ ጥሮና ግሮ እንጂ ከህዝብ በተሰረቀ ገንዘብ አይደለም። የህዝብ ገንዘብ ዘርፎ የውጭ ሀገር ኑሮ ለመቋመጥ ልጆቻቸውን በውጭ ሀገር ለማስተማር በጭራሽ አያስቡትም። ህዝባቸው ተቃዋሚዎቻቸው ጭምር በዚህ አይጠረጥሯቸውም። ለምን ምግብ ቤት መረጥክ ስትል የአልጀዚራዋ ጋዜጠኛ ጠየቀቻቸው። ምክንያቱም ገንዘብ ለማግኘት እኛ ሀገር ምግብ ቤት ጥሩ ንግድ ነው ብለው ምክንያታቸውን ሊነግሯት ጀመሩ። Why a restaurant? Bueno, si quiero hacer plata, puedo hacer plata haciendo restaurantes. እቤት ምግቤን የማዘጋጀው ራሴ ብሆንም ጥሩ ምግብ ለማዘጋጀት ባለሙያ አይደለሁም። ግን አስተናጋጅ ከሆንኩ
ብዙ ሰው ይመጣልኛል። ዋጋውንም ዝቅ አደርገዋለሁ። ስለዚህ ከቀድሞ ፕሬዝዳንት ጋር ፎቶግራፍ እየተነሳ በዝቅተኛ ዋጋ ለመመገብ ብዙ ሰው ይመጣል ብዬ ገምታለሁ። የፕሬዝዳንትነት ጊዜን እንደጨረስኩ እርሻዬ ወዳለበት መሄድ እፈልጋለሁ። ምርቱን አሳድጌ የቀድሞ ሚኒስትሮችን፣ ጓዶችን ለመጋበዝ እፈልጋለሁ። ፕሬዝዳንት ኡቮ ሞራሌስ አላገቡም፣ ግን ከተለያዩ ሴቶች የወለዷቸው 2 ልጆች አሏቸው። ፕሬዝዳንት አብራችሁን ስለቆያችሁ እናመሰግናለን።